አንድ ሰው ላይ ጥቃት ፈጽሞበት አይደለም። እኔ አሁን እዚህ ጋር ስለታምጥቼ ይሄን ጠረጴዛ ጋር አርጌ ወግቼው ንቅል ባደረገውና ሰዎች ቢይዙኝ በመግደል ሙከራ ነው። ሲታሰር የዛቱባት ሁላ ነበረ። እሷ ላይ ከደረሰው የአካል ጉዳት በላይ የአእምሮ ቀውስ በላይ እሱ አጥፍቶ ስለታሰረ ማስፈራሪያ ነበረ። እኛ የምናውቀው ባንቺ ላይ አንገትሽን የሰየፈ ሆድሽን የቀደደ ሰው በምን አይነት ብርቱ ስለት ነው ደረቱን ወቅተሽ መልሰሽ አንጀቱን ዘግዝከሽ አውጥተሽው በቀልሽን የምትበቀዩ እቅፍ አድርገሽውስ። ይሄ ደግሞ የበለጠ ከባድ የኔ ፍቅር ምናምን ምርጥ የፍቅር ቃላቶች እየተናገርሽ ይሄ በጣም ከባድ ነው። ታዲያ ምን ልትለው ትችላለህ? በዛ ልክ ሰውነትህን የጎዳው ያቆሰለውን ሰው ተመልሶ አቅፎ መተኛት ማለት እኮ ይሄ በጣም ከባድ ነገር ነው። በምንስ እርግጠኛ ናት ትላንት ያደረገውን ዛሬ እንደማይደግም? ግን ውድ አድማጭ ተመልካቾቻችን ሸገር ኢንፎ ላይ አንድ የቀረበ ፕሮግራም አየሁ። የባህር ዳር ልጅ ናት። አንገቷ ተሰይፏል። ሆዷ ላይ ያለው ጠባሳ እጅግ በጣም ከባድ ነው። አየሁት፣ በጣም ዘገነነኝ። የእውነት ለሱ ለመናገር አቅም አጣሁ። ግን በጣም የሚገርመው አንዷ ምን እንዳለች ታውቂያለሽ? አንቺ እኮ ቺት አድርገሽበት ነው፣ ስለዚህ ባለቤትሽ ነው። እኔ ቺት አድርጌ ባለቤቴ ቢይዘኝ ለምን አይገለኝም? እንዴ ቺት ስላደረገች መገደል አለባት? መታረድ አለባት? ልጅቷ እኮ ያለችውን ነው። እኔን ነው የምትጠይቂኝ እንዴ? አንተ ብትሆን በዚህ ጉዳይ ላይ ምንድን ነበር መልስህ? አልገባኝም ጥያቄሽ። ቺት ስላደረገች ባለቤትህ ኮር ፍቅረኛ ቺት ስላደረገች አንገቷን መቁረጥ አለብህ፣ ሆዷን መተልተል፣ ሰውነቷን አካሏን ማጉደል አለብህ። ያ ነው ትክክለኛ ሰብአዊነት? የፍቅር መገለጫው ይሄ ነው? ቆይ በነገራችን ላይ አንዲት ሴት ቺት ስላደረገች ቺት ስላላደረገች ትሰየፍ አትሰየፍ፣ ትመታ አትመታ የሚል ህግና ስርዓት የለም። መጀመሪያ ጥቃትን ከቺት ጋር ለምን ማገናኘት አስፈለገ? በጣም ትክክለኛ ሐሳብ። ሁለቱንም ነጥሎ ማየት ለምን አይቻልም? አሁን ለምሳሌ የዚህቺ የባህር ዳር ልጅ እንደ ፈቃዷ እንደ እርግብ እንደ ወፍ እንደ ፈቃዷ ባሰበችው በተለመችው መንገድ ባየር እየቀዘፈች መብረር ትችላለች። እውነት ነው። ያ ህግ የሚሰጣት መብቷ ነው። ግን ብዙ ጊዜ አንድ ሰው ከሌላ ሰው ጋር ሲጣመር ካለው ነፃነት ላይ ከፍሎ ይሰጣል። አሁን ለምሳሌ ትዳር በፊት ብቻሽን የምትበሪ ከሆነ በጋራ መብረር በፊት በጣም ፈጣን ብትሆኚ ቆም ብሎ ቀርፈፍ ያለውን የመጠበቅ የመጎተት ኃላፊነት ይጠበቅብሻል ማለት ነው። አብረሽ ነው የምትበሪው። ግን እዚህ ጋር ምን አለ መሰለክ፣ አሁን እያወራኸኝ ምን አስታወሰኝ። ታሪኩን ሙሉን የሰማሁት እኔ ክፍል 1ንም ክፍል 2ንም እና እነዚህ ሰዎች በትዳር አልተሳሰሩም፣ አብረው ይኖራሉ። ፍቅረኛ ማቾች ናቸው እንጂ ህጋዊ የሆነ ጋብቻ የላቸውም። አባትየው የሆነ ጊዜ ሰርግ ተደግሶ ህጋዊ የሆነ በህጋዊ መንገድ ሰርግ ተደግሶ መልስ ምናምን ተጠርቶ ምናምን ተጨፍሮ ምናምን አልተዳሩም እያልሽ ነው? ህጋዊ የሆነ ወረቀትም የላቸውም፣ ፊርማ ምናምን የላቸውም ነው የምልህ። ወጣት ነበር የምትመስይኝ ለካ አንቺ በንጉሱ ጊዜ። እኔ በጣም የሸረፍኩ ነኝ። ፊርማ አለሽ፣ 80 አስፈርመሽዋል እንዴ? 80 ከሌለሽ ታዲያ ይሄ ሰውዬ ምን ያርግሽ? አላገባሽ፣ ሌጋል መሆን አለብክ ብዙ ነገር ላይ። ልጅ እኮ 80 አይሆንም በሚባልበት ዘመን ነው እንዴ ያለሽው? እሱ ሌላ ፕሮግራም እንሰራበታለን። ይሄኛውን ግን ምንድነው ህጋዊ የሆነ ጋብቻ የላቸውም፣ ፍቅረኛ ማቾች ነበሩ። ኧረ በህግ አምላክ፣ እኔ እኮ አሁን እያልኩሽ ያለሁት አንድ ሰው በአንድ ጣራ ስር አብሮ እስከኖረ ድረስ ባልና ሚስት ነው። ገባሽ? ማስመስከር እስከቻለ ድረስ ባልና ሚስት ነው። እኔ እያልኩ ያለሁት ጽኑ ፍቅር በይው ወይም ጽኑ ፍቅርም አትበይው፣ እኔ ባንቺ አካል ላይ ምን መብት አለኝ? አንቺ በእኔ አካል ላይ ምን መብት አለሽ? አባትየውም ያልኩህ ይሄ ነው። ተጣልተው የሆነ ጊዜ የእሱን አባት ጠሩ እንዲያሸማግሏቸው ማለት ነው። በተደጋጋሚ ጊዜ ይደበድባታል። ጋብቻ የላቸውም ብለሽ የለም እንዴ? ምን ሆነሽ ዘሪና?
ተይ እንጂ። እሺ አሁን ለማንኛውም አባትየውን ጠርተው እንዲያሸማግሏቸው ጸብ በነበረ ሰዓት እንዴት ነው ተደጋጋሚ ጊዜ ይመታኝ ነበረ ብላለች። አብረው እየኖሩ ማለት ነው። እና አባትየው እንዲያሸማግሉ ተጠርተው ምንድነው ያለ ነው እኮ የሚዋደድ ሰው ምናምን ሊመታታ ምናምን ይችላል። ወንድ ልጅ ደግሞ የሚወዳትን ሴት ምናምን ይመታል። ስለዚህ ከአባቱ ነው የወረሰው ማለት ነው። እዛ ጋር በጣም የተናደድኩበት ነገር እባክሽ ብለው ማህተባቸውን አውጥተው ልጄን ከተውሹ ምናምን ብለው አስምለውኝ ሄዱ ብላለች። ይሄንን ነገር ሰውየው እሷን መደብደቡ ጥቃት ማድረሱ እሷ ላይ ምናምን አባትየው በቃ አግዘውታል። ቻዩ ሴት አይደለሽ እንዴ አንቺ ቻል ማድረግ አለብሽ ብለውኝ ነው ሄዱት አሉ። ይሄ ነገር ሲጀመር ይሄ አባባል ራሱ አልቀረም። አሁን እኔን ኋላ ቀረ ምናምን ከማለት በፊት ይሄ ሴት ነሽ ቻይ አንቺ ሴት ልጅ መቻል አለባት የሚለው አባባል አልቀረም። እኔ እንጃ እሱን ሰሚና እኔ ሳወራ ሐሳብ ውስጥ ነበርሽ እንዴ? ምክንያቱም የኔን ሐሳብ የተረዳሽው አልመሰለኝም። እኔ ኋላ ቀር ምናምን ወደሚለው ነገር ነጥብ ውስጥም አልመጣሁም። ሲጀመር እኔ ያልኩት ምንድነው ይኸውልሽ የሷ አባት ምን ብለዋል? ለመዳኘት ለመሸምገል ሞክረዋል። ከየት ነው የተነሱት? ከራሳቸው አኗኗር ስታይል ነው። እሳቸው ምናልባት ህይወታቸው እንደዛ ሊሆን ይችላል። የልጁም እናት እኮ እየተወገሩ አድገው ሊሆን ይችላል። በነገራችን ላይ ሳይኮሎጂካል እንደዚህ አይነት ነገር ኢምፓክቶች አሏቸው። አሁን ለምሳሌ በድብድብ እና በጸብ ውስጥ ያደገ ልጅ በሁለት መንገድ ሊገለጽ ይችላል። አሁን ይሄ ልጅ የተገለጸበት መንገድ የትኛው ነው? አሁን የልጁን ቤተሰቦች ብንመለከታቸው አሁን የልጁን ቤተሰቦች አናውቅም። ኢፍ ነው ብንመለከታቸው ምንድነው ልናይ የምንችለው ነገር? ምናልባት አባትየው እየጠጣ እየመጣ ሚስትየውን በክርኑ ምናምን ነገር እያለ እንዳንበሳ እያለቀቀ ሚስትየውም እያሉ በረጅሙ እየጮሁ ጎረቤት እየመጣ እየዳኛቸው ሊሆን ይችላል። ተነሳባቸው ደግሞ እየተባሉ ይሄ ልጅ ደግሞ ቁጭ ብሎ ይታዘብ ይሆናል። ሰው በሁለት መንገድ አንድን ሀሳብ ይረዳል። አንደኛው የእናትየው ጩኸት የእናትየው ህመም እያመመው ዳግም ይሄ ታሪክ በሌሎች ሴቶች ላይ ሊከሰት አይገባም ብሎ ሊያድግ ይችላል። አንዳንዱ ደግሞ ሴትማ እንዲበክር እየተደረገች ስትል ነው ውበቷ ብሎ ሊያድግ ይችላል። ስለዚህ ይሄ ልጅ ያደገበት መንገድ በክርን እየደቆሰ ምናምን አባትየው መቼስ አልገደሏትም እናትየውን ገለው ቢሆን እንሰማ ነበር እና ያደገው ምናልባት የአባቱን ሐሳብ አሳድጎ ሊሆን ይችላል የመጣው ልጁ ሲመጣ የመጣበት መንገድ ማለት ነው። እና እኔ ባንቺ ላይ ምን መብት አለኝ? ባንቺ አካል ላይ ምንም መብት የለኝም። እንዴትስ ባንቺ ላይ እሰነዝራለሁ? ግን መፍረድ በጣም ቀላል ነው። አሁን አንቺ የትም እየሄድሽ ሰው ላይ ስትተኝበት እንዲህ ስታደርጊው እንደዚህ ስታደርጊው እኔ በጣም ነው የተናደድኩት፣ አረብ ሀገርም እንደዚህ ማለበሻለሽ ምናምን እያለች ነው ስትናገር የነበረችው አንደኛዋ። ግን እንዴት ነው እንደዛስ ብታረግ በሰላም መለያየት እያለ አካል ማጉደል? ይቺ ልጅ እኮ እግዚአብሔር ስለወደዳት ነው በእውነት እድለኛ ስለሆነች ነው በህይወት የተረፈችው እንጂ አንገቷ ከዚህ ድረስ ተቆርጦ ሆዷ እንደዛ ተቆርጦ ተተልትላ ሰውነቷ እጇ ምናምን እንደዛ ተመታ መትረፏ ራሱ በታምር ነው። በዛ ላይ ደግሞ እዚህ ሆኖ የሚያስታመማት አይዞሽ የሚላት በሌለበት ብቻዋን በዛ ሁሉ ሀስል ውስጥ ማለፏ ራሱ ጀግና የምትባል ልጅ ናት። ያንን ሁሉ እንድታልፍ ያደረጋት ሰው ደግሞ አፈቀርኩሽ ወደድኩሽ ባይ የትዳር አጋሯ ጓደኛዋ ነው። በምታምነው በምትወደው ሰው በጣም በቃ ማንንም እሱን እንዲወስድብህ በማትፈልገው ሰው አካልህን ማጣት ማለት በጣም የሚያም ነገር ነው። ከዛ በኋላ ሌላ ሰው ወደድኩሽ ቢል የምታምንበት ራሱ ልብ አለክ። ከዛ በኋላ ሌላ ሰው በፍቅር አይደለም ይሄ በወንድምነት ራሱ ቢጠጋ ሰው ማመን ትችላለህ? በጣም ከባድ ነው እኮ የሚሆነው። በፍቅር ስም ይሄ ከባድ ወንጀል ነው የተፈጸመባት። ግን ምን አስተዋልኩ ይመሰለን? ልጅቷ በጣም ትወደዋለች። እንዴት አወቅሽ? ጥሩ ጥያቄ ነው። ታሪኩ ላይ ምን አለ? እሱን ከፖሊስ ጋር ለማስያዝ አምልጧል። እሷን ጥቃት ካደረሰባት በኋላ ተሰውሮ ምናምን እሱን ከፖሊስ ጋር ለማስያዝ ምናምን ድጋሚ አብራው ሁላ የመተኛት እድል ነበራት። ተደጋጋሚ አዲስ አበባ ከመጣች በኋላ ጎዳና ኢቭን ወጥታ እሱን የማግኘት እድል ነበራት። ይሄ በጣም እኔ አይምሮዬን የያዘኝ ነገር ነበር። በጣም ሳብሰለስለውም ነበር። በጣም የገረመኝ ምን አለ መሰለሽ ልጅቷ ላይ ጥቃት ከተፈጸመ በኋላ ልጅቷ ድጋሚ እሱን ለማግኘት የሄደችባቸው መንገዶች አንቺ እንዳልሽው በጣም
የሚገራረሙ ነገሮች ናቸው። ግን እኔ እዚህ ቦታ ላይ አስተያየት ሰጪዎች የሚሰጡት አስተያየት በጣም ስቦኛል። ለምሳሌ ምን አለ መሰለሽ አሁን አንቺም ስትይ ጫፏን ንከች ማድረግ መብት የለውም ምናምን እያልሽ ነው ያለሽ። አዎ ማንም በማንም ላይ ስልጣን የለውም። አዎ ደስ ይላል ቃሉ ገባሽ? ማንም በማንም ላይ ስልጣን የለውም። አቧራዋን እሺ ማለት አይችልም። ይሄን በጣም ደስ ይላል። በኢትዮጵያ ፍትሐ ብሔር ሕግ መሰረት አንድ ሰው ላይ ጥቃት ፈጽሞበት አይደለም። እኔ አሁን እዚህ ጋር ስለታምጥቼ ይሄን ጠረጴዛ ጋር አርጌ ወግቼው ንቅል ባደርገውና ሰዎች ቢይዙኝ በመግደል ሙከራ ነው የምከሰሰው። ገልሻለሁ ብትለኝ ራሱ ዛቻና ማስፈራሪያ። ስለዚህ ምክንያቱም ሰዎች ባይመጡ ኖሮ ይሄ ስለት አንቺ ደረት ላይ ሊገኝ ይችል ነበር ብሎ ሕግ ስለሚተረጉሙ ማለት ነው። አሁን አየሽ ሕጉ አለ ማለት በሌላ መልኩ ደግሞ ስንመለከተው ወንጀል አይፈጸምም ማለት አይደለም። ወንጀል የሚፈጽሙ ሰዎች ሕግ መኖሩን ወይ ለአፍታ ረስተውታል፣ ባለው ወቅታዊ ስሜት ውስጥ ታፍነው ረስተውታል። ካልሆነ ደግሞ እኔ ይሄንን ነገር በማድረግ በውስጤ ያለውን ቁጣ በውስጤ የሚነደውን እሳት ከስም ላድርገውና ከዛ በኋላ የሚመጣብኝን ለመቀበል ዝግጁ ነኝ ይላል። ግን የህሊና እረፍትስ አለ ወይ ነው? የሰው አካል በማጉደል የሚሰጥህ ህሊና አይጠይቅህም? ከዛ በኋላ አንተ ብትሆንስ በዛ ሰው ቦታ ብሎ ማሰብም እኮ አንዳንዴ ያስፈልጋል። እኔ በሆንስ እንደዚህ አይነት ነገር የተደረገብኝ እኔ በሆንስ፣ እህቴ ብትሆንስ፣ ልጄ ብትሆንስ ብሎ ማሰብ ያስፈልጋል እኮ። ልክ ነሽ። አሁን ለምሳሌ እንደዚህ አይነት ድርጊት የሚያደርጉ ሰዎች በጣም የሚገርምሽ እህታቸውን፣ እናት፣ አባት የእነሱን ቤተሰብና ወገን ንክች ብታርጊያባቸው እሳት ለብሰው እሳት ጎርሰው እንዴት በሰው ላይ ይሄ ነገር ይደረጋል ሊሉ ይችላሉ። ግን ወደ ተግባር ሲለውጡት ግን እነሱ ከሰው ዘር የተፈጠሩ አይመስሉም። የሆነው ግን ይሄ ነው። እዚች ላይም በነገርክ ላይ ቤተሰቦቹ እሱን ሲታሰር እየዛቱባት ሁላ ነበረ። እሷ ላይ ከደረሰው የአካል ጉዳት በላይ የአእምሮ ቀውስ በላይ እሱ አጥፍቶ ስለታሰረ ማስፈራሪያ ነበራት። ይኸውልህ አንዳንድ ጊዜ ሰው በቡድን ያስባል። አሁን ሰው የአእምሮ ሰላም ሲኖረው ሰው ፍትሃዊ ሲሆን በቡድን ማሰብ ይተውና ገባሽ ሰው ስለተባለው ፍጡር ማሰብ ይጀምራል። ያን ጊዜ ነው ሰው መዳን የሚችለው። አንቺ ላይ የደረሰ ጥቃት እኔ ላይ ደረሰ ስል፣ እሱ ላይ የደረሰ ጥቃት እኔ ላይ ደረሰ ስል፣ ለአንቺ መብት እኔ ስቆም፣ አንቺ ለእኔ መብት ስትቆሚ፣ ያን ጊዜ ፍትህ አደባባይ ይወጣል። የሰው ልጆች ወንጀልን መጠየፍ ይጀምራሉ። የሱ ቤተሰቦች በሷ ላይ የደረሰው ጥቃት አላመማቸውም። በሷ ላይ እንደዛ ጠቁሮ የምታየው ትፍትፍ ያለ ለስፌት ያስቸገረ ጠባሳ እነሱ ሲያዩት እንደ ህመም አላዩትም፣ እንደ ጥቃት አልቆጠሩትም። እነሱ እንደ ጥቃት የቆጠሩት የትኛውን ነው? ልጃቸው በህግ ጥላ ስር መቀመጡ። ይሄ ፍትሃዊ አመለካከትና አስተሳሰብ አይደለም። አንዳንድ ጊዜ ፍትህ ስንል ፍትህ የጎደለው አመለካከትና አስተሳሰብም አለ። ልጅቷን ግን አላደነካትም የሄደችበትን መንገድ። ለምሳሌ እኔ በጣም ያስገረመኝና አስተያየት ሰጪዎችም እንደውም ጥያቄ አስነስቶ ኮሜንት ሳነብ ያገኘሁት ነገር ምንድን ነው? ለምን ማስያዝ ከፈለገች ተደጋጋሚ ጊዜ ጎዳና ላይ ያለች ጭምር ከሱ ጋር ደውሎላት ሆቴል እንደሚገናኙና አብረው እንደሚያድሩ ተናግራችና ለምን ተደጋጋሚ ጊዜ ያንን ነገር ማድረግ አስፈለገ? ማለት እንደዛ አካልህ ላይ ጥቃት ያደረሰብህን ሰው ለምንድን ነው ያን ሁሉ ጊዜ ማግኘት ያስፈለገው ብለው እየጠየቁና አንዳንድ ደግሞ ሪፕላይ ያደረጉ ሰዎች ፍቅር ማለት በቃ አላደርገውም አይሆንም ብለህ ያሰብክበት ቦታ የሚወስድህ ነገር ነው ብለው ፍቅር ብለው ይሄንን ነገር ሸፍነውታል። እኔ ግን ፍቅር መስሎ አልታየኝም። ፍቅር ስንት ገጽ ነው ያለው? ፍቅር እኮ መልኩ በጣም ብዙ ነው። በጣም ቆይቷል ካነበብኩት አንድ መጽሐፍ፣ አሁን ርዕሱንም አላስታውሰውም፣ ግን ከዛ ላይ ጥቂት ነገር ልንገርሽ። ሰውየው ኃይለኛና ቁጡ ነው እና
ተደባዳቢ ነው። ተደባዳቢ ነው ስል አካላዊ ጥቃት የሚፈጽም ሰው ብቻ አይደለም። ግን እዛ ላይ ያለችው ካራክተር ነፍሷ ጥፍት እስኪል ነው የምትወደው። እሱን በማሰብ መዋል፣ እሱን በማሰብ ማደር ነው የምትፈልገው። አንዲት ሴት ልጅ አለቻት። ሰውየው በመጣ ቁጥር በእናቷ ላይ የሚደርሰው ጥቃት ሴት ልጇን ያማታል፣ ሴት ልጇን ያበሳጫታል። እና ለምንድን ነው ጥለነው ብን ብለን የማንጠፋው ብላ ትጠይቃታለች። ልጄ አንቺ የማይገባሽ ብዙ ነገሮች አሉ። እኔን እዚህ አስሮ ያስቀመጠኝ አንድ ፍቅር የሚባል ኃይል አለ። ከሱ ጎን ስቀመጥ የሚሰሙኝ ስሜቶች አሁን በቃላት ሊገልጻቸው አልችልም ብላ ነገረቻት። እኔም እንደ ትንሿ ልጅ በእሷ ላይ የሚደርሰው አካላዊ ጥቃት እንጂ ፍቅር በሚባለው ነገር የተሸፈነ ለእኔ ያልተሰማኝ ረቂቅ የሆነ ነገር አልታየኝም። ያንን መጽሐፍ ሳነበው ምናልባት በሁለቱ ሰዎች መካከል ያለው ግንኙነት እኔም እንደዛ ይመስለኛል። ምክንያቱም እኛ የምናውቀው ባንቺ ላይ አንገትሽን የሰየፈ ሆድሽን የቀደደ ሰው በምን አይነት ብርቱ ስለት ነው ደረቱን ወቅተሽ መልሰሽ አንጀቱን ዘግዝከሽ አውጥተሽው በቀልሽን የምትበቀዩ ነው? ወይስ እንደምንም አልበላም አልጠጣም ብለሽ ማካሮፍ ሽጉጥ ገዝተሽ ደረቱ ላይ አድርገሽ ከነመረቁ በማጠጣት ነው በቀልሽን የምትወጪው? እንደው የትኛው ይሆን የሚያረካሽ? አንገትሽን የሰየፈው፣ ከአንገትሽ ደም የፈሰሰው፣ እጅሽን የሰየፈው በደልና ግፉ እጅግ በጣም ከባድ ነው። ከዚህ ሰው ጋር ለደቂቃ ያክል እንደዚህ አይን ለአይን እየተያየሽ ልታወሪ እንዴት ትችያለሽ? በጣም ከባድ ነው። እቅፍ አድርገሽውስ? ይሄ ደግሞ የበለጠ ከባድ ነው። የኔ ፍቅር ምናምን ምርጥ ምርጥ የፍቅር ቃላቶች እየተናገርሽ ይሄ በጣም ከባድ ነው። ያደረስከው በደልና ግፍ በጣም ከባድ ነው ብላ ጠባሳዋን ስታሳየው እንደ ነገሩ አየት አሉ መልስ ያልሰጠበት ገባሽ? እዚህ ጋር አንድ የሆነ የተደበቀ ነገር ያለ አይመስልሽም? ያሰብኩት ይሄ ነው። ወይ ፍቅር ወይ ደግሞ እኛ ያልሰማነው ወይ የጋራ የሆነ ሚስጥር ከኋላ ያለ ከታሪኩ ጀርባ ያልሰማነው ያልተወራ አንድ የሆነ ነገር አለ። የሆነ ጊዜ ምን አለ መሰለክ፣ የሆነ በሁለት ባለታሪኮች ላይ የሚመጣ ታሪክ ከአንድ ወገን ብቻ ሲመጣ የሆነ ነገር ይኖራል፣ የቀረ የሆነ ነገር መሀል ላይ ማያያዣ። እነዚህን ሰዎች ከፍቅር ባሻገር ያስተሳሰራቸው አንድ የሆነ ነገር ቢኖርስ፣ ተመልሳ ዞራ እሱ ጋር እንድትሄድ ያደረጋት አንድ የሆነ ነገር ቢኖርስ? ከፍቅር የበለጠ ከፍቅር የዘለለ የጋራ ሚስጥርም ሊሆን ይችላል። አላቅም፣ የሚሰማኝን ግን የሆነ ነገር እንዳለ ይሰማኛል። የጋራ ሚስጥር እንግዲህ ያ የጋራ ሚስጥር ልክ ስታሳስረው አይወጣም ወይ? ታዲያ ምን ልትለው ትችላለህ? በዛ ልክ ሰውነትህን የጎዳው ያቆሰለውን ሰው ተመልሶ አቅፎ መተኛት ማለት እኮ ይሄ በጣም ከባድ ነገር ነው። በምንስ እርግጠኛ ናት ትላንት ያደረገውን ዛሬ እንደማይደግም? ግን አንዳንድ ጊዜ በስነ ጽሁፍ ላይ የምናያቸው ካራክተሮች አሉ። በስነ ጽሁፍ ላይ ለምሳሌ የምናያቸው ካራክተሮች የሚፈልጉበት ግብ ላይ ለመድረስ የሚከፈለውን መስዋዕትነት ሁሉ ይከፍላሉ። ስለዚህ የዚች እህታችን እልህና ቁጣ የትኛውን መስዋዕትነት በመክፈል እሱን ፍትህ አደባባይ ላይ ማቅረብ፣ እኔ የእውነት እሱ ያልሄደበትን መንገድ በመሄድ ለፍትህ አሳልፋ መስጠቷ ምን አይነት ብርታት ነው! በዛ ላይ ደግሞ ልጅቷ የ21 ዓመት ወጣት እንደሆነች ስታስብ ምን አይነት ብስለትስ ነው ያስብልህም። እጅግ በጣም የገረመኝና የደነቀኝ እንዲያውም ብዙዎች ከሷ መማር ያለብን ይህንን ነው። ጽናትን፣ ተስፋ ለመቁረጥ። ይህ የምትጠዩ ሰው አካልሽን ቢነካው በጣም ነው ቢሸክከው። ያንቺን ፊት ነው የሚመስለው። አባ ጨጓሬ በላይ
የሆነ ነካኝ ያክል የተሰማኝ ዲዲ ነገር ልክ አባ ጨጓሬ በላይሽ ላይ ቢሄድ ምንድነው ፊልም እንደዛ ነው ሊሰማ ከሚችለው። ስለዚህ ያንን ስሜት ተቋቁማ ገባሽ ነገ ፍትህ አደባባይ ይቆማል በማለት ያን ጊዜ ጠብቃለች ማለት ነው። የሚገርም ጽናት አይደለም? በጣም በጣም ልትደነቅ የሚገባና አሁንም ግን ገና ፕሮሰስ ላይ ያለ ነገር ስለሆነ አሁንም ግን ልጅቷ በጣም ጥበቃ ነው የሚያስፈልጋት። ታሰረ እንጂ ፍርዱን እየተቀበለ ይሁን የምናውቀው ነገር የለም። ገና ፕሮሰስ ላይ ነው ያለው። አዲስ አበባ ፖሊስ ጣቢያ ነው ያለው። እሱም ወደ ክፍለ ሀገር ይሄድ እዚህ ይፈረድበት የምናውቀው ነገር የለም። ያው ታሪኩን እንደሰማ ነውና አሁንም ግን ራሷን በደንብ ብትጠብቅ የህግ ከለላ ብታገኝ የኔ ሀሳብ ነው። መቼስ አሁን አደባባይ ወጣለች እና ጉዳዩን ህግ ይዞታል። ህግ ደግሞ ሁልጊዜ ማህበረሰብን በእኩልነት የሚያይና የሚጠብቅ ነው። ስለዚህ ከዚህ በኋላ መቼስ የህግ ከለላ ይኖራታል። ተመልካቾቻችን እናንተስ የልጅቷን ቪዲዮ ስትመለከቱ ምን ተሰማችሁ? እኛ የተሰማንን እዚህ ይዘን መተን ከእናንተ ጋር አብረን አውርተናል። የተሰማችሁን ደግሞ እናንተ ኮሜንት ላይ ያስቀምጡልን። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን። መልካም ጊዜ